them and make me sex them with them. Give me the woman that wet. If you don't want get me rich with it, if you don't want get me. እኔማ በቃ ስልችት ነው ያለኝ። እንዴ ታዲያ ባሌ እኮ ነው ምንም ቢሆን እኮ ባሌ ነው። ግን በቃ እኔ አልፈልግም ማለት በቃኝ። ከዚህ በኋላ ከሱ ጋር መቆየት ከሱ ጋር ይሄ ፍቅር እንትን ማሳለፍ ምናምን በጣም ነው ስልችት ያለኝ። ግን ችግር የለውም እሷን እባክህ እኔ እንደው ታውቀኛለህ እኮ ምንም ብዬ ላሳምናት። ወንድሙ ስለሆንክ ደግሞ በጣም እንዳትጠረጠር የሚያደርግ እኮ የእሱ ወንድም ነኝ ልታይኝ ትመጣለህ ምናምን። እኛም ደግሞ ያን ያክል ሰው ፊት አንታይም። እዚህ ብቻ ነው የምንቀጥል። ደግሞ እኮ ከአንተ ጋር ነው መኖር የምፈልገው ብዬ እየነገርኩ ነው አይደለ? እሱ ነቅቶብን እንኳን ብንለያይ የኔ ግድ የለኝም። የምፈልገው ከአንተ ጋር መኖር ነው። ነገ በቃ ህይወቴን ከአንተ ጋር መቀጠል ነው የምፈልገው። በቃ ምን ማድረግ አይቻልም። ታውቃለህ እኔ አልወድም አሁን እንዴት ነው ወደድከው? በጣም ነው ደስ ያለኝ። እንደዛ ራሱ ደስ ብሎኛል አያውቅም። በጣም ነው ደስ ያለኝ። ሰላም ውድ የቻናሌ ተከታታዮች እንደምን ቆያችሁ? ዛሬም እንደተለመደው ለየት ባለ ፕሮግራም ተገናኝተናል። በዛሬው ፕሮግራማችን አንድ ባለታሪካችን ቤት ይገኛሉ። ባለታሪካችን እንኳን በደህና መጣ። እንኳን ደህና ቆያችሁ። እስኪ በመጀመሪያ ስምህን ለኔም ለተመልካቾቻችን በማስተዋወቅ እንጀምር። እሺ፣ ያው ቢኒያም ጥላሁን እባላለሁ። መልካም ቢኒያም፣ ምንድነው እስቲ ዛሬ ወደኛ ሚዲያ የመጣህ ጉዳይ? እንግዲህ ወደ እናንተ ሚዲያ የመጣኝ ጉዳይ በጣም ትልቅ አሳሳቢ ነገርና ግራ ገብቶኛል። አንዳንድ ነገሮች ወደ እናንተ ይዤ የመጣሁበት ምክንያት ከጭንቀቴም ለመገላገል ስለሆነ የሆነ የጠረጠርኩትም ነገር ስላለ እሱን እንድትፈቱልኝ የመጣሁት። መልካም፣ እስኪ የደረሰብህን ነገር በደንብ በዝርዝር ሰፋ አድርገህ ንገረኝና ከዛ በኋላ ወደ መፍትሄው መንገባ ይሆናል። እሺ፣ ያው ከመጀመሪያው እንግዲህ ያለኝን ነገር ሀሳቤን ለመግለጽ ምንድነው፣ ያው ወንድም አለኝ። ያው እናትና አባታችን ሞተዋል፣ በካንሰር ነው የሞቱት። ወንድሜ እንግዲህ በጣም ልጅ እያለ ነው እኔ ላይ ኃላፊነቱን የወደቀውና ስለዚህ ኃላፊነቱን ደግሞ የተወጣሁበት ምክንያት በስቃይ ነው እና ስለዚህ በስቃይ ስለሆነ ምንድነው ትምህርቴንም እስከማቋረጥ ድረስ ወጥቼ ስራ እየሰራሁኝ እሱን ለማሳደግ ከዛም ሲቀጥል እሱን ለማስተማር ለማስመረቅ በጣም ብዙ ውጣ ውረዶችን አይቻለሁ እና በዚህ ሰዓት ላይ አሁን እኔ እሱን እዚህ ትልቅ ደረጃ ላይ አድርሼ እኔ ራሴን ወደታች ዝቅ አድርጌ ጥዬ ነበር ይሄን ስራ ስሰራ የነበረውና አሁን ግራ ገብቶኛል። በቃ የሚፈጠሩ ነገሮች ሁኔታዎች ስላሉ ቤት ውስጥ ግራ ገባኝ። በቃ ምን ብዬ አሁን ነገሮችን በራሴ ውሳኔ ልወስን የሚለው ነገር ሀሳብ ያዘኝና እስቲ ቆይ መጀመሪያ አንዳንድ ነገሮችን ላጣራ በሚል ዝም ብዬ አንዳንድ ጊዜ እኔ ያው ስራ የምሰራው እንግዲህ ያው ፓርኪንግ እሰራለሁ፣ ቀን ደግሞ ተራስ አስከባሪ ነኝ፣ ቀንም እሰራለሁና እንዲህ ያደረኩ ነው እንግዲህ ህይወቴን ሳስቀጥል የነበረው። ወንድሜንም በዚሁ ልክ ስረዳውና ሳስተምሮ የነበረው ማለት ነው። ግን አሁን የተፈጠረው ነገር ምንድነው፣ በቃ አንዳንድ ጊዜ ቤት ውስጥ እመጣለሁኝ ድንገት ትንሽ ሲያመኝ የሆነ ነገር ሲሆን እመጣለሁኝ እና ቤት ውስጥ በመጣበት ጊዜ ላይ የማይሆን ነገሮችን አያለሁኝ። አንዳንድ ነገሮች ክስተቶች አያለው። ቤቱ በቃ በሙቀት ታፍኖ አያለው። በቃ ግራ የሚያጋቡ ነገሮችን አያለሁኝ እና ከዛም በቃ እያልኩኝ ምንድነው በቃ ነገሮች ተጠራጠርኩ። ምን ይሄ ነገር እንደዚህ ሆነ እንደ የሚል ነገር ውስጥ ያደረብኝና አይ ላይሆን ይችላል በቃ ሁለት ሆንኩኝ። ሁለት በቃ ነው አይደለም የሚል ነገር ግራ ገባኝ። ከዛ እያልኩኝ በድንገትም እንዲህ ስወጣ ስወርድ እየሄድኩኝ ስመላለስ ከዛም ጎረቤቶችም አንዳንድ ነገር ይሉኛል። ግራ ገባኝ እና እንዲያውም የሆነ ሰዓት ላይ በቃ በጣም ትዝ ይለኛል። የሆነ ቀን ነው በጣም አምሽቼ ነበር የሰራሁት። በጠዋት ደግሞ የሆነ ፕሮግራም ነበር እዛ ፓርኪንግ ነው የምሰራበት ቦታ ላይ እና እዛ ፕሮግራም በሌሊት መግባት ነበረብኝ። ሳልተኛ ነው በቃ ሌሊት ተነስቼ ሄድኩኝ። ከዛ እዛ ከሰራሁ በኋላ በቃ ራሴን አልቻልኩም፣ አመመኝና የሆነ ሰዓት ላይ በቃ ተነጋገረና ከጓደኞቼ ጋር በቃ እኔ ልግባና አንተ ሸፍኑ የሚለውን ነገር ተነጋግሬ ገባሁ። ልክ ስገባ በቃ ቤቱ ተዝረክርኳል፣ ውሃውም ተደፍቷል፣ ልብሱ ተዝረክርኳል። እነሱን ሳያቸው ደግሞ ደህና ናችሁ ብዬ ስገባ ፊታቸው ላይ ድንጋጤ ነው ያዩት እና ግራ ገባኝ። በዛ ሰዓት ላይ ምን ተፈጥሮ ነው ብዬ ከዛ ሰላም ናችሁ ስል ከዛ ሰላም ነው ምናምን ብሎኝ ሰላም ብሎኝ ከዛ ወጣና ከዛ እሺ የነ ስለው መጣ ወረ የሆነ ዕቃ ረስቼ ነው ምናምን ብሎ ሄደ። ከዛ እሷንም አዩዋትና ግራ ተገብቷል፣ በቃ ፊታቸው ላይ ያስታውቃል። ከዛ እሺ አልኩና እኔ እስቲ ቁጭ በይ ብዬ እሷን ምንድነው የተፈጠረ ነገር አለ እንዴ? ምንድነው ቤቱ ምንድነው የሚመስለው? ምን እያደረጋችሁ ነው? ምንድነው ማለት እንደዚህ እስኪሆን ድረስ ምንድነው? እኔ ሲመጣ በፊት እንደዚህ ነገር አይጠብቀኝም እና አሁን ደግሞ ምንድነው የተቀየረ ነገር ያለው? ጎረቤት የሚለኝ ነገር ነበር በዛ ሰዓት ላይ።
እኔም በመጣበት አልፎ አልፎ የሆነ ነገር በቃ ቤቱ በሙቀት ታፍኖ በቃ ጥርጣሬዎች ነበሩኝና እነዚህ ነገሮች አንድ ላይ ሆኖ ሳስበው ግራ ተጋባውና በቃ መጠየቅ አለብኝ ብዬ በውስጤ እስኪ ነይ ቁጭ በይ ብዬ ጠየኳት። ምንድን ነው እንደዚህ ይሄን ያልኩ ቁጭ ብላችሁስ ምንድን ነው የምታደርጉት? ቤቱን ዘግታችሁ ቁጭ ብላችሁ ምንድን ነው የምታደርጉት? ይሄ ምንድን ነው የሚመስለው? ቤቱ ደግሞ ስመጣም ድንጋጤ አለ። ድንጋጤ ምንድን ነው? ምን እያደረጋችሁ ነበረ? ምናምን ብዬ ስጠይቃት እንዴት ምን ለማለት ፈልገህ ነው ብላ በቃ እሪ ያለች መጮህ ጀመረች። እንዴት እንደዚህ ጠረጥረኛለህ አንተ? ምን ማለት ፈልገህ ነው? ከወንድም ጋር እኔ እንደዚህ ምናምን ብላ በጣም ጮኸችብኝና ከዛ በኋላም ትንሽ ቆይቼ እኔም አይ በቃ እሺ ተረጋጋ፣ እንደዛ መስሎኝ ነው በቃ ማለት እንደዚህ ሲሆን ሌላ ሰው ምን ብዬ ታዲያ ልጠይቃችሁ ማለት በቃ እሺ የሚለውን ነገር እኔ ምን ተናልኩና በቃ በዚህ ሳምንት ምናምን አኮረፈች። ምንም ነገር በቃ ምንም አንተ እንዴት እንደዚህ ትጠረጥረኛለህ ብላ ሳምንት ሙሉ አኮረፈች። ኧረ አይደለም እኔ እኮ በቃ ምን ግራ ገብቶኝ እኮ ነው። ታዲያ ምን ልበል? እሺ በምን እንትን ላስረዳሽ? በቃ ውስጤ የነበረው ጥርጣሬያ ነው። እንደዛ ሳየው በቃ ግራ ገባኝ። በቃ እሺ ስለሱም እንዳትነግሪው በቃ እሱም እንደዛ ከሆነ ምንም ከሆነ በቃ ወንድሜን እኔ ምንም እንዲለኝ አልፈልግም። ምክንያቱም ወንድሜ ማለት ለእኔ ለእናትም ለአባቴም አንድ ማስታወሻ ነው። በጣም ብዙ ስቃይ አይቼ ያሳደግኩት ስለሆነ ከዛ በላይም ታሞ ኩላሊቴንም እስከ መስጠት ደረጃ ንብረታችን ሽጠን እሱን ለማሳከም ብዙ ነገር ነው ያደረግነው ማለት ነው። እና ምንም እንዲሆንብኝ አልፈልግም። እንድንቀያየምም በሆነች ነገር እንዲያኮርፈኝ አልፈልግም። ምንም የሚጠይቀኝ ነገር ካለ እኔ ከማድረግ ወደኋላ አልልም። ምክንያቱም በቃ ያለኝ እሱ ብቻ ነው፣ ማንም የለኝም። እኔ እሱን አሳድጌ አንድ ነገር ብሆን ምንም የሚደርስልኝ ምን የሚለኝ እሱ ነው እና ለእሱም የምደርስለት እሱም ለእኔም ብዙ ነገሮችን ያደርግልኛል። እኔም በቃ ከምንም በላይ ደግሞ ለእሱ ብዙ ነገሮችን አረጋለሁ እና ምንም በቃ እንዲያቀብኝ አልፈልግም፣ እንዲያኮርፈኝ አልፈልግም፣ እንዲጸጸትብኝ አልፈልግም። በቃ እሷን እንደምንም ብዬ አረጋግቼ አንድ ሳምንት አኮርፋኝ ስጨቀጭቀ በቃ ይቅርታ ስላት እሷን ለማስደሰት ብዙም አላደረገው ነገር የለም በቃ ይቅር እንድትለኝ ማለት ነው እና ያን በማድረግ እሺ ብላ ከዛ ትንሽ ታረቀን። ከዛ በኋላ ለእሱም እንዳትነግሪው ታውቃለች እኔና የእሱን ቀረቤታ በጣም ብዙ ውለታ እንደዋልኩለትም ታውቃለች እና በዛም ሰዓት ላይ በቃ እሷም ቡቲክ ጫማ ቤት ልብስ ምናምን ከፍታ ነበረ። ይህንን ግን የተፈጠረውን ነገር ሁለቱንም ነው እጅ ከፍንጅ ያገኘሃቸው እና ይሄ ግንኙነት የሚመስል ነገር ነው ያየኸው፣ አንተም የገመትከው የጠረጠርከው። ይህንን ነገር እሷን ጠይቃታል። እሱን ስለምን አልጠየቅከው? አዎ እሱን ያልጠየኩበት ምክንያት እንደነገርኩ ምንም ቅር እንዲሰኝብኝ አልፈልግም። በዛ ሰዓት ላይ የገባው ጊዜ ደህና ናችሁ ሰላም ነው ብዬ ስገባ ማለት ያው ድንጋጤም ስለነበረ እሱም ለመጠየቅ አስቤ ነበር፣ ግን እንዳይቀየመኝ በቃ የሆነ ነገር ውስጡ እንዳይሰማው ስሜት ይከፈዋል ቶሎ እና ማንም የለውም ተናዶ የሆነ ነገር እንዳይሆንብኝ የሆነ ነገር ቢሆንስ ብዬ ፈራሁኝ። እንዴት እንደዚህ ያ ነገር ትክክል ባይሆን ይሄ ልጅ እንግዲህ እኔ ስንት የለፋሁበትና ያሳደግኩት አብሬ እንትን ያልኩት ነው እና አሁን የሆነ ነገር ቢሆንብኝ የሚል ሀሳብ ያዘኝና በቃ እሷን ልጠይቃት ብዬ ወሰንኩኝ፣ እሱን እንዳይጎዳ ብዬ ማለት ነው። እሷ ምንድን ነው እየሰራች የነበረችው? ያው እሷ በፊት እንግዲህ የምትሰራው የነበረው ቡቲክ ነበር የምትሰራው፣ ጫማም ልብስ ምናምን ትሸጣለች እና በኮሪደር ልማት ምክንያት እሱ ፈርሷል። ያ በኮሪደር ልማት ከፈረሰበት በኋላ እንግዲህ ያው ቤት ውስጥ ነው ቁጭ ያለችው። ቁጭ ብላ እሷም አንዳንድ ነገር እንዳይሰማት የሚል ነገር ያው ቤት ውስጥ ሲቀመጥ አንድ ሰው ታውቀዋለህ መቼም ምን እንደሚያስብ ተቀምጦ ስራ የሚውል ሰው እና ቤት ውስጥ አንድ አይደለም እና ያን ነገርም ትንሽ ታሳቢ በማድረግ በቃ ቶሎ ያን ነገር ፈታሁት። በቃ ይቅር እንድትለኝና ከሱ ጋር ያለው ቀረቤታ ያው እንዳይርቀኝ ብዬ ያን ነገር በቃ እሺ ብዬ ፈትቼ እሷንም ይቅር እንድትለኝ ያለውን ነገር እሱንም በቃ ፊቴንም አልቀየርኩበትም። በቃ ዝም ብዬ እንደዚሁ ቀጠልኩኝ እና ነገር ግን ሁኔታዎቹ አሁን ደግሞ በዛ አላበቁም። ምን ይሄን እንትን ካልኩ በኋላ ወጥቼ በመጣበት ጊዜ ላይ ጎረቤቶችም አንዳንድ ሰዎችም ይነግሩኛል፣ ምንድነው አንተ ጠዋት ወጥተህ ማታ ነው የምትገባው? የቤት ሁኔታ እያየሁ ነው ወይ? እነዚህ ልጆች ምን እያደረጉ ነው? ወንድምህስ ምን እያደረገ ነው? ታየዋለህ ግን ሲል ከዛ እኔ ያ ነገር ደግሞ ሰላም ነው ምንም የለም ስላለች ምናልባት እነዚህ ምንድነው ጫት ይዘው እየገቡ እየቃሙ ነው ወይ ሌላ ሱስ ጀመሩ ወይስ ምንድነው እየጠጡ ነው? ግራ ገባኝ። ያን ሀሳቤ ወደዛ አልሄድኩም እና ከዛ ልክ ሳስበው ከዛ ያ ነገር ደግሞ ድጋሚ መጣብኝና አንድ የቅርብ ጎረቤት ያለች የእናታችን ጓደኛ ናስ ብላ ለምንድን ነው እንደዚህ ነገሮች እየተፈጠሩ ነው? ቤትን ቼክ አድርግ። እሱም ይወጣል ይገባል፣ ሙዚቃ ይከፈታል፣ በሩ ተዘግቶ ነው የሚውለው፣ ጫጫታ እንሰማለን እና ይሄ ነገር
ሁሉም ጎረቤት ያውቃል፣ ይሰማል። ያው ትንሽ ይንሾካሾካሉ እና ያ ነገር እንዳንነግራችሁ ወይ የእናንተን ፍቅር ስለምናውቅ የእናንተን ምን እናድርግ እያሉ ስለነበር ይሄ ነገር ምንድን ነው አንተ ለምን ጠጋ ብለህ ለምን አንድ ነገር አታደርግም ምናምን ብላ መከረችኝ። የእናቴ ጓደኛ ነበረች እና ከዛ ሰዓት በኋላ እኔም እስቲ ቆይ ይሄ ነገር ላጣራ የሚል ነገር ሀሳብ ያዘኝና ምን ማድረግ አለብኝ ይሄን ነገር ለማጣራት ምንድን ነው ማድረግ ወዴት ነው መሄድ ያለብኝ የሚለውን ነገር ሀሳብ ውስጥ እንትን አልኩና እስቲ የእናንተ ሚዲያ መከታተል ስለነበረ በሰውም በጓደኞችም አንዳንድ ነገር ይሄ ነገር እንደዚህ ብታደርግ የሚለው ነገር ሀሳብ መጣለኝና አፈላልጌ ወደ እናንተ መጣሁና ይሄን ነገር እስቲ እንዴት ነው ልናደርግ የምንችለው እንዴት ነው ልንፈታ የምንችለው እና ሀሳብ እንድሰጡኝ የምትመክሩኝ ነገር ካለ ማድረግ ያለብኝ ነገር ካለ ወደዛ እንድትመሩኝ ነው የመጣሁት። መልካም እንግዲህ ያው እኛ ይሄንን ብዙ ጊዜ ሰርተናል፣ በዚህም ብዙ ልምድ አለ። ምንም የምታስበው ነገር የለም። እንግዲህ ያው ተመልክተዋል፣ አይተዋል የምንሰራውን ስራ ድብቅ ካሜራ እናስቀምጣለን። ከዛ በኋላ ተከታተለን የምናገኘውን ነገር ነው እንግዲህ ለአንተ የምንሰጥህ። እንዴት ነው አሁንም ባለቤት ቤት እንደምትውል የወንድምህ ስራ ምንድን ነው እየሰራ ያለው? አሁን ላይ ወንድሜ አሁን እሱ ትንሽ የሆነች የህንፃ መሳሪያ ላይ እዛ ተቀጥሮ እየሰራ ነው። የሆነ እረፍት አለው፣ በእረፍት ጊዜ ይመጣል። አሁን አልፎ አልፎ ደግሞ ሰውየውም ሳይመቸው ሲቀር ነው እሱ የሚተካውና በማንኛውም ሰዓት ላይ እንኳን ምሳ ለመብላት ይመጣል። እንዲህ ሲለው ቅርብ ስለሆነ እዛው አካባቢ ነው የሚመላለሰው የሚሰራውና እንግዲህ እሱም በምን ሰዓት እንደሚሄድ በምን ሰዓት ላይ ምን ጠይቆም አሞኛል ቢለው ምናምን እዚያ ህንፃ መሳሪያ ላይ ያለው ሰውዬ የሚቀጥረውም የእኛም ቤተሰብ ችግር ጉዳይ ስለሚያውቅ ምንም በቃ በቀላሉ እንደዚህ ምንም ጫና የሚፈጥር አይደለም ስራ ላይ እና በጣም ነው የሚተባበረን። እሱም ያው እንደሚመስለኝ እሱን ዝም ብሎ ገንዘብ እንኩን እንደማለት ሳይሆን በቃ እንዲህ ላይሞራችን ብሎ ስራም እየዋለ ነው ብሎ ለመክፈል መሰለኝ እንደዛ ውለታ የሚውልልን። እሱም አልፎ አልፎ ስራ ይገባል፣ ቤት ይመጣል። እኔ ያው ጠዋት ወጥቼ ማታ ስለምገባ። ከባለቤት ጋር እንዴት ነበር ትውውቃችሁ? የት ነበር የተዋወቃችሁት? እንግዲህ ያው ከባለቤት ጋር የተዋወቅ ነው ያው እኔ እዛው ፓርኪንግ የምሰራበት አካባቢ ላይ እዛ ሱቅ ነበራትና የተለያዩ ልብሶችን ጫማ ምናምን ቦንዳ ምናምን ታመጣለች፣ እኔም እዛው አግዛታለሁ አመጣለሁ እና እዛው አካባቢ ስለምሰራ እንደዚሁ ተግባባን። እዛም ሰዎች ይመጣሉ፣ ፓርኪንግ የሚያደርጉ ይመጣሉ። ያው እንደዚህ አይነት ነገር እዚህ አካባቢ ጫማ ልብስ ምናምን ሲፈልጉ አንዳንድ ነገር ጥሩ እዚህ ያለ እያልኩ ከስተመሮችን ወደዛ ወስዳለሁ። ባለ ታክሲዎችም አንዳንድ ነገር ሲፈልጉ ለበዓል ጫማም ሲፈልጉ ምርጥ ጫማ እሷ ጋር እያመጣቸው የሚል ጥሩ ማስታወቂያ ሰራላት ነበር። ያው እንደ ማስታወቂያ ነው እና የኔን ላይፍም በቃ እንደዚሁ ስታይ ምናምን ከሌሎች የተለየ ነኝ። እዛ አካባቢ አሁን ስታያቸው ያው አብዛኛው ሱስ አለባቸውና ይቅማሉ፣ ያጨሳሉ። እዛ አካባቢ ነው የሚቅሙት፣ እዛው አካባቢ የሚያድሯል። ብዙ ነው በቃ ያለው እዛው ፓርኪንግ አካባቢ ላይ ያለው ላይፍ እና እኔ ያን ነገር ደግሞ አላደርግም እና በቃ ስታየኝ ምንም ነገር አላደርግም። ምሳም እንኳን ለምሳ የምወጣበት ሰዓት አልነበረም እና እዛ እሷ ለምሳ ስትወጣ እዛው ነች፣ እኔ እዛው ነኝ። ስትመለስም እዛው ነው የምታገኘኝና እንደ አንተ ምሳ አትበላም በልተህ መጥተህ ነው ወይስ ትለኛለች። አይ እኔ ምሳ አልበላሁም፣ አንድ ላይ በቃ ቤት ስሄድ እራቴን እንበላለሁ ብዬ ነው ያራበኝም እላታለሁ እና ግን ዝም ብዬ በዛው የሚያልፍ ብስኩትም ካለች እሷን ትንሽ ቀመስ አድርጌ ነው እንትን የምለው። ከዛው እንዲህ እያልን እየተዋወቅን ስታየኝ አንድ ቀን ምሳ ይዛ ስትመጣ እዛው ታየኛለች። የሆነ ቀን ምሳው እዛ በልታ ምናምን አልሄድም እዛው ታየኛለች እና ከዛ የሆነ ቀን እንዴ እዚሁ ነው ያልከው ምንድነው በልተህ ነው ወይስ ምንድነው ስትለኝ አይ ዝም የትንሽ ነገር እንትን ነገር ቀምሼ ነው እላታለሁ። ከዛ በኋላ እንዳጋጣሚ ምንድነው ችግር አለ እንዴ ትለኛለች። ከዛም አይ ያው ወንድም አለኝ እናትና አባት የለንም እንደዚህ የሚለውን ነገር ጨዋታ ትንሽ አጫውቻት ስለ ላይፌ። ከዛ በኋላ ትንሽ አዘነችና ከዛ ልክ የሆነ ሰዓት ላይ ምሳ ይዛ ስትመጣ ለእኔም ይዛ መምጣት ጀመረች። አንዴ ራሷን ብቻ ነበር ጨምራ ይዛ እንካችን ብላ እያለች ከዛም ምሳዬን እሷ ጋር እየበላሁ ከዛ እየተዋወቅን ጥሩ ግንኙነት ፈጠርን እና በይበልጥ ደግሞ የኔን ታሪክ ነገርኳት። ትምህርቴን እንዳቋረጥኩኝ ለወንድሜ ስል እሱን ለማስተማር ምን ያህል እንደለፋሁኝ ቤተሰቦቼ በምን ምክንያት እንደሞቱ እና እሱን ለማስመረቅ ምን ያህል ጊዜ እንደሰራሁ እንደለፋሁኝ ሁሉ ነገር ሳጫውታት ከዛ በኋላ በቃ በጣም ደስ አለን፣ ተቀራረብን። ከዛ በሂደት ወደ ፍቅር ጥያቄ የገባው ማለት ነው። እኔ መጀመሪያ የጠየኳት ከዛ በኋላ እሷም ያለኝን ታታሪነት አይታ ያለውን ነገር ስራ በጣም ስራ ስለምወድ ለቤተሰቦቼ ሟች እንደሆንኩኝ ስላወቀች እሷም ጥያቄን ምንም ሳትደረደር እሺ አለችኝ። ከዛም በኋላ አብረን ቀጠልን እና የኔ እሷ ትውውቅነት እንግዲህ ይሄን ያክል ነው። እሷም ከጎን ለኔ ውለታ አድርጋለች። እነዛም በዛ ሰዓት ላይ የምበላውም የምቀምሰውም በቃ እንደምንም አድርጌ ያችን ብር ለማትረፍ ለወንድሜን ለማስመረቅ
ወንድሜን ምንም ነገር እንዳይጎለው ዩኒቨርሲቲ ሲሄድ ምንም ነገር እንዳይቸገረው እያልኩ ብር ቋጥሬ እልክለታለሁ። ያን ሁሉ ነገር በማድረግበት ሰዓት እሷ ከጎኔ ነበረች እንግዲህ እና ያን ነገር ስታግዘኝ ይሄ ነገር ስታደርግልኝ ቀጥታ አሁን የተፈጠሩት ነገሮች ምናምን እነዚህ ውለታዎች አንዳንድ ነገሮች ይዙኛል እና ይሄ ነገር አሁን ምን ብዬ ልጠይቅ? ያ ነገር ከራሴ ጋር ያከራክረኛል። ከዛ በኋላ በቃ ያለው ነገር እሷ ከኛ ጋርም ተዋውቃችን ከጀመርን በኋላ እቤት ለምን አብረን አንኖርም አልኳት። ከዛ አሻለን በቃ አብረን መኖር ጀመርን። እቤት ወደ ሱቅ ትሄዳለች እየመጣን። ከዛ ሱቁ ከፈረሰ በኋላ ቀጥታ ወደኛ ቤት ነው የገባችው። ወንድሜንም እሱን የትም የምጥለው መሄጃም የለውም ወዴት እንትን እለዋለሁ እና ለዛ ነው እሱም አብሮኝ መኖር የጀመሩ። አብረን ልክ እንደ አንድ ፋሚሊ መኖር ጀመርን። እንዴት ነው ከእሷ ጋር ምን ያህል ጊዜ ቆያችሁ በፍቅር? ቢያንስ በፍቅር መጀመሪያ ወደ እኔ ሳትገባ በፊት እንደዚሁ አንድ አመት ይሆናል። እንደዚሁ ስንተያየቅ ስናወራ ምን ስንል ወደ ፍቅር ውስጥ ከገባን በኋላ 1 አመት ይሆናል። ከዛ በኋላ አመት ከ6 ወር ሲሆን አንድ ላይ የገባነው ወደ ቤት እና ወንድሜንም ከዛ በኋላ ለማስመረቅ እሷ አግዛኛለች። አንዳንድ ነገሮችን ለማድረግ ከራሷም ወጪ እያወጣች ብዙ ነገሮችን አድርጋለች። ይሄ ነው ብዬ በዝርዝር ባልገልጸው ብዙ ነገር አድርጋለች። የሚገባትን ነገር የኔንም ልፋት የኔንም ስቃይ ስላየችው ብዙ ነገሮችን አድርጋለች። ይሄ ነገር እንግዲህ እንደዚህ አይነት ነገር ተፈጠረ ሲባል አሁን ይሄ ነገር ጎረቤትም ሲነግረኝ ግራ ገባኝ። ማለት ይሄ አብረን እንደዚህ አንድ ሆነን እንደ ፋሚሊ ስንነሳ ስንሰራ የነበረ ሰዎች እቺ ነገር አሁን ተፈጠረ ሲባል እኔ ምን ብዬ በቃ ግራ ገባኝ። ወዴት ልሂድ? ማንን ላማክር? ሌላ ሰው የለኝም። ጎረቤትም በዚህ በኩል አንድ ነገር ይሄ ለምን ነው አንተ ቤትህን የማታየው? ለምንድን ነው እንደዚህ የማትለው? ማለት እንዴት አድርጌ ልመናቸው? ጎረቤትን ሳምኜ እንዴት ነው እነሱን ጠይቄ አሁን አንዴ እሷን የጠየኳት በጠየኩበት ሰዓት ላይ እንግዲህ የነገረችኝ ነገር ያለው እኔ አኩርፋኝ ሳምንት ሁሉ ተቀምጠናል እና አሁን ደግሞ ተመልሼ አሁን ይሄን ጥያቄ ደግሞ ብጠይቃት የመጨረሻ መለያችን ነው ብትለኝ እኔ ምንድነው የምሆነው ባልተፈጠረው ነገር ላይ? ምናልባት አንዳንድ ጊዜ ደግሞ የጎረቤት መጥፎ አይጠፋምና ለማጣላት የሆነ ነገር የውሸት ተናግሮ ቢሆንስ የሚል ነገር ውስጤም አለና ግራ ገባኝ። በቃ ወዴት መፍትሄ ምን ብዬ ላምጣ ብዬ ግራ ገባኝ። ይሄን ነገር ተነጋግረን ነው ከዛ በኋላ እስቲ ወደ አንተ የመጣሁት እና እናንተ ደግሞ የምታደርጉት እንግዲህ እንዳልከኝ በሂደት መሰረቱ በድብቅ ካሜራ ምናምን እንዳልከኝ እንዴት እንደምታደርጉት አላውቅም። ቤቴን እንግዲህ እንደምታውቀው ነው ምን ማድረግ እንዳለብን ምን መደረግ እንዳለበት እናንተ ኃላፊነቱን ለእናንተ ሰጣለሁ ማለት ነው። ትክክል። ያው እኔ ቅድምም ገልጬልሃለሁ ይሄንን ነገር በማድረጉ ምንም ሀሳብ አይግባ። ነገር ግን ያው እኛ ከመከታተላችን በፊት አንተ እንደው ደግመህ ለማናገር ምናልባትም ወንድምህንም ለመጠየቅ እንደነገርከኝ ከሆነ በጣም የሚያሳዝን አጣብቂኝ ሁኔታ ውስጥ ነው ያለው። አንደኛ እንግዲህ በባለቤት በኩል በውለታ ታስረ ነው። ሁለተኛ ደግሞ ያው ወንድምህ ነው፣ ታናሽ ወንድምህ ነው። እንዳየው ከሆነ እንደ ልጅህም ነው የምታየው። ብዙ ነገሮችን አልፈህ ኩላሊትን ሰጥተህ ትምህርትን አቋርጠህ ለሱ ብለህ እንግዲህ ፓርኪንግ ስራ ተራ ማስከበር ሰርተህ ነው እንግዲህ እሱን አሳድገህ አስመርቀህ ሎግ ለማድረግ አድርሰህ ስራ ያስቀጠርከውና ወንድምህንም እንግዲህ እንደዚህ ብለህ ለመጠየቅ ይከብዳል። እሷም እንደነገርከኝ ከሆነ ብዙ ነገሮችን ላንተ ብላ ትታለች። አሁንም ቢሆን እንግዲህ ስራ ትታ ካንተ ጋር ያለችው ስለምትወድ ስለምታፈቅር ነውና እነዚህ ነገሮች ስለተራረቡብህ እንግዲህ መጠየቅ ማናገርም ስላልቻልክ ነው እኛ ጋር የመጣኸው አይደለ? አሁን ላይ ግን አንዴ እነሱን ብታወራቸው ሁለቱንም ቁጭ አድርጋቸው እንግዲህ ሁሉንም ነገር በመነጋገር ነው መጀመሪያ ላይ ልንፈታቸው የምንችለው። ሁለቱንም ማስቀምጠህ እንግዲህ ጎረቤቶች እንደዚህ እያሉኝ ነው፣ እኔም የተመለከትኩት ያየሁት ጥርጣሬ አለ። ምንድን ነው እያደረጋችሁ ያላችሁት? እኔ ሁለታችሁንም አምናችኋለሁ፣ እወዳችኋለሁ። አንተም ወንድሜ ነህ፣ እንደ ልጄ የማይ አንቺም ባለቤቴ ነሽ፣ ሁሉ ነገር የሚሰጥሽ በቃ የግራ አካሌ ብዙ ነገር ከአንቺ ጋር ነው ቀሪውን ህይወቴን የማሳልፈው እና እነዚህ ነገር ምንድን ነው ጎረቤቶች የሚሉት ነገር እውነት ነው፣ እኔ ያየሁት ነገር እውነት ነው ብለህ ለምን አትጠይቃቸው? ኦኬ አሁን እንደዛ ብጠይቃቸው ይሄን እንደነገርኩ ጎረቤት እንደዛ እያለኝ ነው። የኔ ፍርሃት ያ ነገር እውነት ባይሆን የሚለው ነገር ነው። አሁን ሁለቱን ቁጭ አድርጌ ብነግራቸው እሷ መጀመሪያም ነግሬያት አይደለም ብላኛለች። አይሆንም እንደዚህ እንዴት ታስበኛለህ ብላ ሳምንት ዘግታኛለች እና አሁን መልሼ ደግሞ ወንድሜንም ይሄን ነገር እዛ ላይ አስቀምጬ ሁለቱንም እኩል ቁጭ አድርጌ ብጠይቃቸው በዛ ሰዓት ላይ ምንድን ነው እኔ ላይ የሚመጣው ነገር ማለት በዛ ሰዓት ሁለቱም እኔን ቢያኮርፉኝስ ጥሎኝ ቢሄዱስ? እንዴት እንደዚህ ታስባለህ ብለው ጥሎኝ ቢሄዱስ? አንደኛ እሷም ሳምንት አኮርፋኛለች። እንዴት እንደዚህ ሀሳብ አለ? ለወንድሜ ደግሞ እሷን ሳናገራት አልነገርኩትም። ይሄን በሚስጥር ያዡ እንዳትነግሩ ብያታለሁ።
አሁን ይሄ ነገር እንደዚህ ብዬ ብናገር በመሀል ላይ እሷ ደግሞ ከዚህ በፊትም እንደዚህ ያልከኝ የሚል ነገር ቃል ብታነሳ እሱም የሆነ ነገር ቢናገረኝ እኔ ምንም በቃ እኔ ግራ ገብቶኛል ማለት አንድ የዛው በቃ ምን ሰውነቴ ሊንቀሳቀስም አይችልም ማለት እንዴት እንደምወደው እንዴት አድርጌ እንደምገልጽልህ አላውቅም። እና የእናትና አባቴ ማስታወሻ አንድ ነው ያልኩህ እሱን ነው። ብዙ ውለታና ስቃይ ያየሁበት ነው። እና በመሀል ላይ ጸጥ ቢል የሆነ ነገር ቢሆንብኝ ሄዶ የራሱን ቢያጠፋ ወይ ደግሞ የሆነ ነገር ቢሆንስ እኔ ላይ ትልቅ ጸጸት እንዳያደርግ እኔ ላይ ትልቅ ነገር እንዳይፈጠር ፈራለሁ። እና በጣም ብዙ ነገሮችን አስቤያለሁ። ለብቻውን እሱን ወስጄ ዝም ብዬ ወይ ጋብዤው ነገር እየጠጣን በስካር መንፈስም መለፍለፍ ከቻለ ብዬ አስቤያለሁ። ምናልባት ደግሞ በዛ ሰዓት ላይ የሆነ ነገር ቢሆንስ በቃ ማለት እኔ እሱን አወጣጣለሁ ብዬ ሳይሆን ወይ የሆነ ነገር ሆኖ በቃ በመጠጥ መንፈስ ደግሞ ለራሱ ቢጎዳስ የሆነ ነገር ቢሆንስ ቤትም አምጥቼ ሁለቱን ወይ አስክሬ በቃ ያላሰብኩት ነገር የለም። እዛው ቁጭ ብዬ ፓርኪንግ እየሰራሁ ስሰራ ቁጭ ብዬ አስባለሁ ብዙ ነገሮችን እና በምን መንገድ ልፈትናቸው በምን መንገድ ልያቸው ልክ በማይሆን ሰዓት ከዛ በኋላም ስመጣ የሆነ ነገር ነው በቃ የማየው እንደነገርኩ አጋጣሚ ሲመጣ ወይ ሁለቱ ቁጭ ብለው ወይ እዛ ጋርና እዛ ጋር ሆኖ አያቸዋለሁ። የሆነ ሰዓት ደግሞ ቤቱ ተበታትኖ አየዋለሁ እና በተደጋጋሚ ስመጣ ብቻ አላጣቸውም። የጎረቤቱም ሀሳብ ሳስበው ትክክል ነው ላለው በአንድ በኩል ከዛ ደግሞ መልሼ ደግሞ ማታ ላይ ያልነው ስንጫወት ለእኔ ያላት እንክብካቤ እንካ ነው ስትለኝ ምናምን በቃ የሆነ እንትን ነገር አለ ገባህ? በእኔ እምነት እንዳላትና ይህንን ነገር እንደማታደርግ በእኔ እምነት አላት እላለሁ። ምንም ነገር አታደርግም እላለሁ መለስ ስላለሁኝ ከዛ ሄጄ እዛ ሰላም ሆኜ ስራዬን እመጣለሁ። ልክ ስመጣ ደግሞ እዚህ ጋር ነገር ያለው እና ሁለቱን ቁጭ ባረጋቸው ደግሞ ባናገራቸው ምንድን ነው ሊሆን የሚችል የሚፈጠር የሚለውን ነገር ደግሞ ትልቅ ጥያቄ ውስጥ ነው እየከተተኝ ያለው። እንዴት ነው እንግዲህ 1 ዓመት ከ6 ወር በትዳር 1 ዓመት ደግሞ በፍቅር ኖራችኋል እና የሁሉ ጊዜ ስትኖሩ ለምንድን ነው ልጅ ልትወልዱ ያልቻላችሁት? እንግዲህ ያው ልጅ ያልወለድንበት ምክንያት መጀመሪያ አሁን ወንድሜም ትንሽ ያለውን ስራ እየሰራ ያለው ይሄ ተቀጥሮ ነው ያለውና ምናልባት ሁላችንም የየራሳችን የሷም ሱቋ ፈርሶባታል። እኔም እንደምታውቀው ፓርኪንግ ነው እየሰራሁ ያለሁትና በዚህ ላይ ሶስታችን ይሄን ተሯርጠን ነው ኑሯችን እያኖርን ያለነውና በዚህ ደግሞ አሁን ሌላ ልጅ ቢመጣ ያለውን ችግር የባሰ ወደ ኋላ ይጎትተናል በሚል ትንሽ ጊዜ ማለት ያው እኔ ነኝ ያልኩት ለሷ ከሷ ጋር ምንም ያወራነው ነገር የለም። ጊዜ ሰጥቼው ያለውን ነገር የራሳችን የሆነ ነገር ወይ ሱቅ ከፍተን ወይ የሆነ ነገር የራሳችን መተዳደሪያ ነገር ሲኖርን ከዛም ልጅ ይመጣል ብዬ አስቤ ነው በዚህ ነገር ላይ እኔ እስካሁን ድረስ ያልወሰንኩት እንጂ የራሴን ነገር ፈልጋለሁ። ቤተሰብ እንዲኖረኝ ፈልጋለሁ። ወንድሜንም ከልጄ ጋር ሲሆን ማየት በጣም ደስ ይለኛል እና ብዙ ነገሮችን ነው ሀሳብ ያለኝ ለወደፊቱ እና ግን አሁን ይሄን በምታየው ሰዓት ላይ እነዚህ ችግራችን እየተወጣጣን ያለነው እሱም በአንድ በኩል ያችን ሰርቶ ቤት ቀዳዳ ይሸፍናል። እኔም እዛ ሄጄ ይሄን አድርጋለሁ። እሷም ስራዋ እያለ ጥሩ ነገር እንሰራ ነበረ። አሁንም ስራ ትታለች እንዳይሰማት በሚል ሁለታችን ነው አሁን ያለው ነገር የቤት ነገር የምናሟላው እና ትንሽ ለወደፊት እንግዲህ እግዚአብሔር ካለ ጥሩ ኑሮ ለመኖር የራሳችን ሱቅ ከፍተን ከእሷ ጋርም ተነጋግረን ቡቲክ የሌላ ቦታ ላይ ሱቅ መንደር ውስጥ ለውስጥ ያለውን ነገር ፈልገን ለመክፈት እንደዛ እየተነጋገርን ነው እና ከዛ በኋላ ምናልባት ይህንን ነገር አብረን ተነጋግረንበት ሱቅ ሲኖረን ልጃችንን እንግዲህ ለመውለድ አስበናል። ጥሩ ነው። ያው እንግዲህ እንደነገርከኝ ከሆነ ሁለታችሁ ተጋብታችኋል። ትዳር ማለት ደግሞ መቼም ሁለት ሰው ይጣመርበት እንጂ ቤተሰብም ብዙም ሰዎች የሚዛመዱበት ነገር ነው። የብዙ ሰው ኃላፊነት ነው እና እንዴት ነው ይህን ነገር እሷን ማናገር ካልቻልክ ቤተሰቦቿን ለመጠየቅ አልቻልክም? እንደዚህ ነገር እያየሁኝ ነው እየተመለከትኩኝ ነው እና እናንተ እንደው በጨዋታ አድርጋችሁ ብዙም ነገር አድርጋችሁ እንግዲህ የምትግባባት እህትም ወንድም ካለ ለእነሱ ነግረህ በእነሱ በኩል ለማውጣጣት ለማወቅስ አልሞከርክም? እሱንም አልሞከርኩም። ገና ከቤት ውስጥ ከጎረቤት ውስጥ አልወጣም ይሄ ሚስጥር። ምክንያቱም ከቤተሰቦቿ ጋር ያለው ትውውቅ ያን ያክል በደንብ አልተዋወቅንም። እንደዚሁ በስልክ ምናምን ነው እና እሷ እኛ ቤት ስትመጣ ትንሽ ነገሮች አንዳንድ ነገሮችን ያለመስማማትም ከቤተሰቦቿ ጋር ስላለ እኔ ቤት መግባቷ ላይ ትንሽ ያለመስማማት ነገር ያለ ይመስለኛል። ያልፈታነው ነገር አለ። እሱን በሂደት እናየዋለን። እንዴት ሳታገባ ከቤት ሳንድራት እንዴት ዝም ብላ ዘው ብላ ትገባለች የሚል ቅሬታም ስላለ ከቤተሰቧ ጋር እሱን በሂደት
አሁን እያወራን ያለ ነው እና ይሄ ችግር እያለ ደግሞ ተመልሶ ይሄን ነገር ባመጣ ለእሷም ጥሩ አይደለም፣ ለእኔም እዚህ ጋር ያለው ነገር ጥሩ አይደለም በሚል ትንሽ ይሄን በሽማግሌም በምናምን አድርገን እኛ ታርቀን እነሱም ሰርግ ምናምን ነገር አድርጎ ደግሶ አንድ ላይ የእነሱን ሀሳብ ለማሳካትም እቅዱ አለን እና አሁን ይሄ ነገር እያለ ተመልሰን ደግሞ የእነሱን ይሄ እሷን ጥርጣሬና የእሷን እንዲጠርጠር ያለው ሄጄ ብነግራቸው ሌላ ችግር ነው የሚፈጥርብንና ይሄን ከማሰብ አንጻር እነሱ ጋር ምንም ከወንድሞቿም ከቤተሰቦቿ ምንም ያወራነው ነገር የለም በዚህ ጉዳይ። መልካም እንግዲህ ያው የነገርከኝ ነገር በጣም የሚያስጨንቅ ነገር ነው። በጣም ብዙ የተወሳሰቡ ነገሮች አሉት እና አንተም እንግዲህ በአጣብቂኝ ሁኔታ ውስጥ እንዳለ እመለከታለሁ ያለው። ስለዚህ አሁን እኛ በምን አይነት መልኩ አግዘንህ እንግዲህ ከዚህ ነገር ከጨነቀ ከጭንቀት ከገጠመ ነገር እንድንወጣ አስበን የመጣኸው? አሁን እንግዲህ አሁን እኔ ከዚህ ከጭንቀቴ እንድትገላግሉኝ የምፈልገው ይሄ ነገር እውነት ነው ወይስ አይደለም የሚለው ነገር ነው። ምክንያቱም አሁን በቃኝ እኔ በቃ ማለት በሰቀቀንም አለኩኝ በጥርጣሬም አለኩኝ። አሁን ራሴ ስራም ከልቤ እየሰራው አይደለም። ፓርኪንግ ላይ አሁን ሰዎችም በቃ ፈዝዣለሁ። ብርም በስነ ስርዓት እየተቀበልኩ አይደለም። የሰጠኝም ይመስለኛል ያ ሰው ሰጥቶኛል አልሰጠኝ ጥርጣሬ ውስጥ ሆንኩና አይሙሬ ትክክል እየሆነ አይደለም። እዛ ጋር ስራ የምንሰራበት ሳለ ፈጣን ነበርኩኝ ከሁሉም ላይ ማለት ነው። እና ኧረ አንተ ንቃ፣ ጓደኞቼ ንቃ፣ ምን ሆነህ ነው አንተ አመለጠህ መኪናው ይሉኛል። ሄጄ በቃ ሮጬ አስቆመውልኝ ምናምን ነው እንዴ ስጠራህ እኮ አልሰማኸኝም እኮ ይለኛል ሹፌሩም ራሱ ሲሰጠኝና ይቅርታ ሀሳብ ላይ ሆኜ ነው ምናምን። አንዳንድ የሚያውቁኝ ሰዎች ንቃ እያሉ ምን ሆነሃል ምን ችግር አለ ይሉኛል። ያው አንዳንድ ሹፌሮች የኔን ታሪክ የሚያውቁ አሉና ችግር አለ ምንድነው የምናግዝ ነገር አለ ይሉኛል። እና ያው ትንሽ ሳንቲም ችግር ይመስላችኋል አረ ምናምን ስላቸው ሲወጡ ፓርኪንግ ከሚሰጡኝ በላይ ይሰጡኛል። እና ያ ነገር ትንሽ ረበሸኝ። በቃ ተጨናነኩኝ። አይኑሬ ልክ አይደለም ይሄ ነገር። ደግሞ እኔ ራሴ እዚህ ድረስ መጥቼ ይሄን መፍትሄ ካላገኘሁበት ቶሎ ብዬ ወደ መፍትሄው ካልገባሁኝ ወደ ሌላ ነገር ሊወስደኝ ይችላል። እና እኔ ከዚህ በኋላ በቃ በቅቶኛል፣ ወደ ዋናው መፍትሄው መግባት አለብኝ ብዬ ነው በቃ። እና እናንተ አሁን ቀጥታ የምታደርጉልኝ ነገር ካለ እንዳላችሁት ቀጥታ እነዚህ ሰዎች የሚያደርጉት ነገር እውነት ነው አይደለም የሚለውን ነገር እንግዲህ ፊት ለፊት እውነታውን ማየት ፈልጋለሁ። እንግዲህ እውነቱን ውሸት እግዚአብሔር ነው የሚያውቀው። እኔ ደግሞ በዚህ ላይ ደግሞ ውሸት ቢሆን ደስ ይለኛል። ምክንያቱም ጥሩ ህይወት እየኖርን ያለ ነው እንዳልኩ። የጎረቤትም ወሬ ሊሆን ይችላል፣ ሌላም ነገር ሊሆን ይችላል፣ ሰይጣንም መሀላችን ገብቶ ሊሆን ይችላል፣ አይታወቅም። እና እንደ ፈጣሪ ይሄ እውነት ቢሆን ደስ ይለኛል። ነገር ግን ይሄ እውነቱን ደግሞ ለማረጋገጥ አንዳንድ ነገሮች መደረግ አለበት። እንዳላችሁት ካሜራው የትም እንደምታረጉት አላቅም፣ እንዴት እንደምታረጉትም አላቅም። እናንተ እንደምታረጉት አድርጋችሁ ብቻ ቤቱን ፈቅድላችኋለሁ። እነሱ በሌሉበት ሰዓት ላይ እንግዲህ ወይ እነሱን የሆነ ቦታ ላይ ዛሬ ረፍት ሰው ወይ ልጋብዛቸው የሆነ ነገር ነው ብዬ እንትን ልበላቸው፣ ቁልፍ አስቀርጬም ካልሆነ ልስጣችሁና ገብታችሁ ያው ጎረቤት ሁሉም ስለሚያውቁ እነሱ ነው እንግዲህ እንትን የሚሉትና እነሱን የሆነ ቦታዊ ይዣቸው ሊሄድና ከነሱ ጋር ሻይ ቡና እያልን የሆነ ሰዓት ላይ ሄደን ምን ታረጉት ሲስተም እናንተ መገጣጠም ትችላላችሁና በዚች አይነት መንገድ ይችኛው ነገር ተጠቅመን ሳይታወቅብን እንግዲህ ለእናንተ ነው የምሰጠው ኃላፊነቱ ብቻ አይደለም። እኔ ስለማላውቀው እንደዚህ አይነት ነገር እናንተ የምታረጉት ነገር አድርጉና እኔ ቤቱን አንድ ቀን እለቅላችኋለሁ፣ የሆነ ቦታ እንሄዳለን ብያቸው። አንድ ቀንም እንግዲህ የሚፈጅ ነገር አይደለም። እኛ የምናደርገው በተወሰነች ደቂቃ ውስጥ የተወሰነ እነሱ የማይኖሩበትን ሰዓት ካለች በዛች ቦታ ውስጥ እንግዲህ ድብቅ ካሜራውን ማስቀመጥ እንችላለን። በሱ በኩል ምንም አታስብ። እንግዲህ በመጨረሻ ማስተላለፍ የምትፈልገው መልእክት ካለ እድሉ ልስጥህ። አዎ እንግዲህ የማስተላለፈው መልእክት ምንድነው? እንደዚህ አይነት ነገሮች ይከሰታሉ፣ ይፈጠራሉ። እውነት ሊሆን ይችላል፣ ውሸት ሊሆን ይችላል። ሰዎች አሁን በእንደዚህ አይነት ክስተቶች ሲፈጠሩ አላግባብ ውሳኔ ይወስናሉ። ዝም ብሎ ዱላ ላይ ይገባሉ። መደባደብ አለ፣ ጥርጣሬ ወደ ንዴት ይከታል። ንዴት ደግሞ ሲመጣ የሰው አይን መጥፋት አለ፣ ጥርስ አለ፣ ስንት ነገር አለ እና ወደ ወንጀል ውስጥ ነው የሚከተል። ነገር ግን ይሄ ነገር መፍትሄ እያለ ወደ መፍትሄው መሄድ ስትችል ወደ እርምጃ ከምትሄድ እንደዚህ አይነት ነገሮች ራቅ ብለህ ራስን ራቅ ብለህ አስበህ እንደዚህ ማድረግ አለብህ። ማንም ሰው ቢሆን ይሄን ነገር የሚደርስበት እንደዚህ አይነት ነገር የሚገጥምበት ሰው ካለ ከማንኛውም እንትን ላይ ራቅ ብሎ ሄዶ ራሱን አስቦ ቀደም ብሎ ማሰብ ነው። አሁን ይሄን ነገር ለብቻዬ ብዙ ጊዜ ስላወራሁበት ነው ይሄ ነገር ላመጣ የቻልኩት እንጂ ቀጥታ ምን እያደረጋችሁ ነው ብዬ በዛት አግኝቻቸው እና ቁጭ ብዬ በዛ ሰዓት ላይ በቃ ንዴታም ቢሆን ትዕግስቱ ባይኖረኝ እነዚህ ሰዎችን አስቀምጬ ምንድነው ይሄ ምን እያደረጋችሁ ነው ብዬ ቀጥታ ተናገሪ ብዬ እሷን መትቼ ወይ እሱን መትቼ
ነገሮችን ሊበላሽ ይችላል። እሷም ስትመልስልኝ ወይ ወንድሜ ሲመልስ ባገኘሁት ዕቃ መትቻቸው ወይ የሆነ ወንጀል ልፈጽም ይችላሉ አላውቀውም። እና ነገር ግን እነዚህ ነገሮች ራቅ ብለህ ስታስባቸው ቤተሰብህንም እያሰብክ ነገሮችንም እያሰላልክ ስትሄድ ይህንን ነገር ወደ መፍትሄ ትመጣለህ። ዛሬም ወደ መፍትሄ የመጣሁበት ምክንያት ነገሮችን ራቅ አድርጌ ስላሰብኩና አንዳንድ ጥሩ መካሪዎችም አሉ ወደዛ በመሄድ ነው። እና ሰዎችም እንደዚህ አይነት ነገር የቅርብ ሰው የሚሉት ታማኝ የሚሉት ሰውም ቢያማክሩ ውሳኔ እንደዚህ አይነት ነገር ቶሎ ባይወስኑ የሚሆነው ነገር ሳያውቁ የተፈጠረው ነገር ሳያውቁ ቢወስኑ ምንም ትርጉም የለውም። እና ነገሮችን ራቅ አድርጋችሁ አስቡ እላለሁ። ያው እንግዲህ ውድ ቤተሰቦቼ ከቢኒያም ጋር የነበረውን ቃለ መጠይቅ ተከታትላችኋል። እንግዲህ በቀጣይ ያው ክትትላችን አድርገን የምናደርገውን ነገር በሙሉ የምናገኛቸውን ነገሮች በሙሉ እንግዲህ ለቢኒያም የምናሳውቀው ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ ነው።
ቆየህ እኮ ዝናብ ይዘህ እኮ ነው። በቃ አይዞህ እኔ አውቃለሁ። እኔ እያለሁልህ ደህና ነኝ ያለሁልህ። ናፍቀኸኝ ነበር በጣም። የለም ስራ አዎ እንዴ አንተን ካገኘሁ ማንም አልፈልግም። አንተ ከመጣህ አለሁልህ። እና ታዲያ አንተ እንዴት ትመጣ? አንተ ብዬሽ ነው ቆንጆ ነው የጠበቅኩህ። አለሁልህ። እና ታዲያ እንዴ እንዲህ ለሁለት እያጣደፋችሁ እንዳልወፍርልህ እውነቴን እኮ ነው። እኔማ በቃ ስልችት ነው ያለኝ። እንዴ ታዲያ ባሌ እኮ ነው። ምንም ቢሆን እኮ ባሌ ነው። ግን በቃ እኔ አልፈልግም ማለት በቃኝ። ከዚህ በኋላ ከእሱ ጋር መቆየት ከእሱ ጋር ይሄ ፍቅር እንትን ማሳለፍ ምናምን በጣም ነው ስልችት ያለኝ። በተለይ አንተን ከቀመስኩ በኋላ ከአንተ ጋር መሆን ከጀመርኩ በኋላ እንዴት ነው መዳፍጥር እናስወጣው? አዎ ግድ ነው እውነት። ከዚህ በኋላ ከእሱ ጋር መቆየት አልፈልግም። ደግሞ እኮ በእድሜ ብዙ ይበልጥሽ። አዎ ግን አለ አይደል አንዳንዴ ሳታስብበት የምትገባው ነገር። ግን ደግሞ እንኳን አንተን አገኘሁት በሱ ምክንያት አይደል አንተን ያገኘሁት። በቃ አንተ ለዚህ ስላገኘሁ እኔ ግን በቃ ጭንቅ የሚለኝ እንደው ታውቃለህ፣ እንዴት ብለን ነው ከዚህ ቤት የምናስወጣው? ታውቃለህ ብዙ ጊዜ ውለጂልኝ እንደሚለኝ እና እኔ ደግሞ መውለድ አልፈልግም። ከሱ መውለድ የማልፈልገው ደግሞ ከአንተ ጋር ወልጄ ጥሩ ህይወት መኖር ስለምፈልግ ነው። ያንን ታውቃለህ። ሁሌ የምነግርህ ነገር የሆነ መዳፍጥረን የምትጣሉበት ነገር መፍጠራለን። እኔ እንጃ እኔ መቼም ትቶኝ የሚሄድ እኔ ካልተውኩት የሚተወኝ አይነት ሰው አይደለም። የወንድምህን ጸባይ ታውቀዋለህ ከኔ በላይ ማለት አብራችሁ ቆይታችኋል ብዙ። እኔ ደግሞ የሆነ በቃ ደግሞ ሲሆን ልከንበት ሲት ልከንበት ደግሞ በቃ የሆነ መዳፍጥረን እንድንጣላ ማለት ነው። እኔ በሴት አይደርስብንም እኮ እኛ ከተጠነቀቅን ለምን ይደርስብናል? አንተ የምትመጣው ብዙ ጊዜ እሱ በሌለበት ሰዓት ደውዬልህ ምናምን አይደለ? ለዛ አይደርስብንም። ሲቀጥል ደግሞ እሱን በሴት በተአምር የማይሆን ነገር ትንሽ የሚያጠራጥረኝ ነገር ቢኖር ባለፈው ጎረቤቷ ገብታ ነው። አዎ እሱ ልክ ነህ፣ ግን ችግር የለውም። እሷን እባክህ እኔ እንደው ታውቀኛለህ እኮ ምንም ብዬ ላሳምናት። ወንድሙ ስለሆንክ ደግሞ በጣም እንዳትጠረጠር የሚያደርግ እኮ የእሱ ወንድም ነኝ ልታይኝ ትመጣለህ ምናምን። እኛም ደግሞ ያን ያክል ሰው ፊት አንታይም። እዚህ ብቻ ነው እና በዛ አታስብ። እኔ ግን በቃ ከእሱ ጋር መቆየት ከዚህ በላይ በቃ እውነት አስበው። ቀኑን ሙሉ ፀሐይ እየደበደበው መጥቶ ታጠብ ስለው አይታጠብ። እንጃ በጣም ብዙ የሚዘገንን ነገር እውነት። እኔ ይቅርታ ወንድምህ ቢሆንም ከአንተ አይበልጥብኝም፣ ከአንተ አይበልጥብኝም አለ እና እኔ በቃ ስልችት ነው ያለኝ እውነት። በቃ አልፈልግም። እኔ ከአንተ ጋር ነው ከዚህ በኋላ መኖር የምፈልገው። እስከዛሬ ከእሱ ጋር ሆኜ ያቃጠልኩት ጊዜ ራሱ ይቆጨኛል። መቶ እኮ ገብቶ ነው የሚተኛው። ምንም ታውቀዋለህ በቃ ወንድምህ እኔ እውነት ይሄ ትዳር ነው ምንድን ነው ግራ ገባኝ ለራሴ። በዛ ላይ እንደዚህ እንደሆነ ያደረግኩት ደግሞ አንተ ነህ። እውነቴን እኮ ነው። እሺ ቶሎ እንዳትቆይ ነው እንጂ ምን እያደረክ ነበረ? እዚህ አይመቸንም ብለህ እንገባለን። ትንሽ እንጫወትና እኔ እንዲህ ቁጭ ብለን እንድናወራ እፈልጋለሁ። እኔ በጣም ነው የናፈቀኝ እውነት። ዝም ብለን ስንገናኝ በደንብ አውቃለሁ። ሁሌ ስንገናኝ ዝም ብለን ከምንጋደም እሱ ራሱ ሆነ በቃ አስሬ ስወጣበት በጣም እየተጨቀጨቀኝ ነው። በቃ እንዲያሙኛል አንዴ ምን እያልኩት ነው እውነት። እኔ ጀግና እኮ ነህ እናንተ። እኔ ጠርቼህ ልትቀር ነው እንዴ? ሁሌ ነው መምጣት የለብን። ከዚህ በኋላ እኔና አልልም አንተም ወጣ ቀረ ምናምን አትለኝም። ምክንያቱም አብረን ነው የምንኖረው ከዚህ በኋላ አለ አይደል? በቃ ባለፈው በተያያዘ ጥርጥር የለውም እሱ በተአምር እኔ እንጃ። እኔ ጠርጥሮኝ አያውቅም። ደግሞ አይጠረጥረኝማ። የሆነ እኮ የሚጠይቅሽም ጥያቄ ምናምን ነገር ነው። ምንድን ነው የሆንከው ነገር አለ ወይ? እሱ የጠየቀ ነገር አለ እንዴ? አሁን በሆነ ከባለፈው ምናምን በኋላ የሆነ ትንሽ ከተናጠናል ታስታውሻለሽ? እና የሆነ አለ በቃ ሊጠረጥር ይችላል የሚሳስብ። አይ ምንም እኔ እስከዛሬ ምንም አዲስ ነገር ፊቱ ላይ አይቼበት አላውቅም። በቃ እንደ ድሮ ነው። ምንም የተለወጠ ነገር የለም። ደግሞ ቢዘኝም ያን ያክል እንደውም ግድ የለኝም አንተ ከእኔ ጋር እስካለ ድረስ። ሲቀጥል ደግሞ እኮ ከአንተ ጋር ነው መኖር የምፈልገው ብዬ እየነገርኩ ነው አይደለ? እሱ ነቅቶብን እንኳን ብንለያይ የኔ ግድ የለኝም። የምፈልገው ከአንተ ጋር መኖር ነው። ነገ በቃ ህይወቴን ከአንተ ጋር መቀጠል ነው የምፈልገው።
ያው እሱ ሊደብረው ይችላል እንጂ የፈለገው ይደብር። ያው ደረሰበትም እኛ መላክ ጥረን ማስወጣን አብረን መሆናችን ነው። እኔ መቼም እንደማልተው ነው ይገባል። አንተም እንዳትተወኝ ምንም ቢፈጠር አብረን መኖር ነው ያለብን። እኔ አልችልም ካንተ ተለይቼ መኖር ነው ይከብደኛል በጣም። እና ምግብ ምናምን የለም እንዴ? ምግብ ነው። ቆይ አንተ አረብህም እኔ እዚህ ቁጭ አድርገህ ምግብ ምናምን ትለኛለህ እንዴ? እና ታዲያ እኔ እያለሁልህ ምግብ ምናምን አያስፈልግም። እኔ በጣም ነው የራብከኝ። ከዛ በፊት ልንገናኝ እውነት እንችላለን። ያው ሪሞት እዛ ጋር አለ። በቃ እንደፈለክ መሆን ትችላለህ። ቤት ነው። ሙዚቃ በእኔ ምርጫ ነው። እሺ on my food right now man on my food on my food all right Monday, Tuesday, Wednesday, Thursday, Friday, Saturday, Sunday, anywhere, where me there, where you there, where you say, everywhere. Let me tell you one more thing I can elevate. On the grind, but the price I get grimy. Over 3 months, the landlord can't find me. One partner job can get a hand from tiny. School fee for pay, I miss a made of fine it. When you see that who's online, they know about that shiny. When you see that Mali pill, they just decline it. Once up of a chop some bush and load the line it. And the wrong tree, me until they know we climb it. Come with us, come on my food. On my food right now man on my food everything slew them up be feelings them a carry slew them up carry slew them up be feelings them a carry slew them up so me say again who them up this king Selassie what you all of them who them up this man you well and them so gonna you know see a dead man them no with them if I have people them don't condemn up be a dead man them don't like me don't not like them tell them something and keep no funny man friend tell them something and keep no sad my friend them go stoop low me chat them but they wrote them that's why I you try to put me slew them up be a feelings them a carry slew them up carry slew them up be a feelings them a carry slew them up who them up this king Selassie what you all of them who them up this money well give me the woman them and make me bless them give me the woman never bless them for them give me the woman them and make me bless them for them shut up them never bless them for them give me the woman them and make me bless them for them give me the woman give me the woman one test I one the way in at the party one test I one the cause she looking arty one test I one the family know she not naughty even one I want if she over fat one test I one the on the dance floor as me see her me say me know me have to school first I me find out say that she ain't no one better know me know say that she me have a boat give the woman them and make the system to the woman never stop give me the woman them and make the blessing give me the woman never listen to them give me the woman them and make the system to them never system to them give me the woman them and make the system to them give me the woman wait for the one get me wicked for the one get me rude fuck on the food one get me wicked for the one get me grief fuck on the weed shut up boss wait for the one get me wicked for the one get me rude fuck on the food one get me wicked for the one get me grief fuck on the weed one get me wicked for the one get me rude fuck on the food one get me wicked for the one get me grief fuck on the weed tell them the fool and the Alaska nurse skunk with them I grade them they could not be no chunk with them I kind of know the jump me could not be no punk one by the apple fuck up the whole bunch fool on me food then you a go get kunk fool on me weed then me say you a chunk at the start of life me come fi hunt yo one get me wicked if you don't get me rude fuck on the food one get me wicked if you don't get me grief fuck on the weed one get me wicked if you don't get me grief fuck on the weed one get me wicked if you don't get me rude fuck on the food I say me for the fire me fi burn and me fi go and bust me gun cause I the gun in a Jamaica me the crime can't done fire me fi burn and me fi go and bust me gun anyway say bad man fi get boom
እንዴት ነው ወደድከው? ፖሊስ ቤት ነው ልጅ ምን አይነት ሚስት ታንፈራረመ ገባሽ እንዴ ታዲያ ምንሽ በቃ ምን ትፈልከው ጋር እኮ ቆይ ትንሽ ቆይና ከስተና ደረትን ማሳየት አዎ እንዴ የለመድኩትን ዋው 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 ፍቅር ነኝ አላስደሰትኩሽም እንዴ? ፍቅር ፍቅር ከዚህ በኋላ በየሰዓቱ በየደቂቃው ቶሎ ቶሎ እየመጣ ታዲያ እንዲህ እየጠፉ መምጣት አይቻልም እኮ እንደሱ ነው ማድረግ አይደለ? ችግር የለውም። እኔማ በመምጣት እራሱ ደስ ነው ያለኝ ደስ ነው በቃ ሰው ከክፍለ ሀገር ይጃለው እንዴ ታዲያ ለአንተ ብዬ የማላደርገው ነገር የለም ታውቃለህ። የሚያውቀው ክፍለ ሀገር እንዴት ነው ታውቃለህ አይደለ? እኛን ደግሞ ለምን እንዳደረኩኝ ታውቃለህ። ከአንተ ጋር ሰፊ ጊዜ እንዲኖረን ስለምፈልግ ነው። ኧረ በጭራሽ በጭራሽ ሁሌም እንዳስደስተኝ ደግሞ ዛሬ ስላሳለፍነው ጊዜ አመሰግናለሁ። ስለጋበዝከኝ ምናምን ቆንጆ ምሳ ነበር አይደለ? ይህ በጣም አንተ ጋብዛኝ የማልወደው ነገር የለም። እሱ በጧት ነው የወጣው። አዎ ጧት ነው የወጣው። እንደውም እኮ ምሳ ልምጣ ምናምን ብሎ ሲደውልኝ ወይ የለውም ክፍለ ሀገር ሄጃለሁ። ጥሩ አደረግሽ። እንዴ ካልሆነማ ጥሩ አይደለም። እሱማ ጥሩ ነው። ደግሞ ዛሬ የሚልብት አለ ምናምን ሲል ነበር። አዎ እንደዛ ሲለኝ ነበር። እኔም ለዛ ነው እኮ ክፍለ ሀገርም አለው ምናምን ነገር አልኩት። ብቻ ምንም በጣም አንቺ ከሌለሽ ምን ይሰራል? በጭራሽ አይመጣም። እንዴት ነው ታዲያ? ለእሱ ብዬ ነው ክፍለ ሀገር ነኝ ያልኩት። አንተ ምን አለ? ናፍቀኸኛል በጣም በጣም ናፍቀሽ ተከለሽ ደግሞ ምንድን ነው ካላስተካከልኩ ታስተካክል እንዴ? ማን አለኝ? ታውቀዋለህ እንግዲህ ባሌ ታውቀዋለህ። እሱ እንዲህ ማስተካከል አይችልም እና ስራ ምናምን ደግሞ እንዳቁም ትነግሪሽ
አትቀልዳ። ለምን? ያው አልነገርኩሽም እንጂ ወሮ ነው ታውቁ። ጭራሽ ወሮ ነው ማክነበር። እና ታዲያ አንቺ ጋር በምን ጊዜ ይመጣ መሰለሽ? ወይ ሰዓም ለምን ያቆምከው ስራ? ያው እኔ ደስ የሆነ እንዳይደብረው ምናምን እያልኩ ነው እንጂ ስራውን አስጠልቶኝ ለፈቆምኩት ነው። ወይኔ በጣም ትገርማለህ። እውነት ግን እኮ ብትሰራው አሪፍ ነበረ። እባክሽ ተይው፣ ምንም ሰርቶ ለባለቤቱ ቢሆንም እንዳትደበር ምናምን። ምንም አይደብረኝ። አንቺ ጋር እየመጣ አይደለ እንዴት ይደብረኝ? አይ ናይተ ምንም አትረዳም። በቃ አሳፈርከኝ። እኔ እስክነግርህ ነው በቃ የምጠብቀው። አንተም ብሎ ወንድም ክፈት ብያለሁ። ክፈት ነው ክፈት። እያየን አሁን እያየን አይከፍቱም እኮ ነው ሲል አስበው። ምን እያደረክ ነበር? ምንድን ነው እያደረክ ነበር? ምን እያደረክ ነበር? ምንድን ነው ስታደርግ ነበር? ነጭ ክፍለ ሀገር ሄጃለሁ ብለሽ እዚህ ምንድን ነው ስትሰሪ ነበር?